ወጣቶች በእስልምና ዲኖራቸው የሚገባው ሚና ምንድነው? እስልምና ላይ ወጣቱ ወይ ተስፋ ነው ወይ ስቃይ ነው? ያ ማለት ወጣቱ ዲኑን ካወቀ እምነቱን ከተረዳ አላህ ጋር ከተቃረበ ወደ እስልምና ከተጠጋ ለእስልምና ተስፋ ሆኖ መኖር ይችላል። ነገር ግን ወጣቱ የተፈጠረበትን ሐደፍና ዓላማ ዘንግቶ ለተፈጠረበትና ለተከለቀበት ዓላማ መኖር ሳይችል ቀርቶ ጊዜውን በከንቱ ካሳለፈ ለእስልምና ስቃይ ነው። ለምን? ከፍተኛውን የማህበረሰብ ቁጥር ወክሎ ስለሚይዝ። ለዚህ ነው እንግዲህ እንደሚገለጸው ከ165% በላይ የሚለውን የማህበረሰብ ክፍል ብንመለከተው ወጣት ሆኖ እናገኘዋለን። ይሄ ወጣት ክፍል ግን ምን ያህል እምነቱን ተረድቷል? ምን ያህል ወደ እምነቱ ቀርቧል? ምን ያህል ፈጣሪውን አውቋል? ምን ያህል የነብያችንን ሰለላሁ ዐለይሂ ወሰለም መንገድ ተረድቶና አውቆ በህይወት ላይ ይፈጽማል የሚለው ነገር እያንዳንዱ ማህበረሰብ ክፍል ውስጥ የሚጠየቅ ጥያቄ ነው። ወጣትነት ተብሎ ሲነሳ ፊት ለፊት የተቀመጣችሁ ማያችሁን ወይም ደግሞ ፊት ላይ ያላችሁትን ወንዶች ብቻ የሚመለከት አይደለም፣ ሴቶቻችንም ማለት ነው። ሴቶቹም የዚሁ አካል ናቸውና ሁለቱንም ይመለከታል። ለዚህ ነው እንግዲህ እስላም ያነሳቸውን በቁርአን ላይ የገለጻቸውን ቃሙሰል ከውን የህይወት ህግ የለወጠላቸውን ሰዎች ማየት ግድ ይላል። ቁርአን ለዚህ ወጣት በጣም ልዩ ትኩረት ሰጥቷል። اهتمام غير عادي ነው ያደረገው። የሚገርም ትኩረት ከሚገርም በላይ ነው ግንዛቤ ሰጥቶ እንዲያልፍ ሰው ልጅ ያደረገው። ተአምራቶች ሰርቶላቸዋል፣ የህይወት ህግ ለውጦላቸዋል፣ አስተካክሎላቸዋል ወይም ቀይሮላቸዋል። ለማን? ለወጣቶች ሲባል። ከዛ አንፃር እናያለን መነሻችን የሚሆነው ይሄ ቁርአን ነው። አላህ እንደ ተአምር አድርጎ በቁርአን ላይ ያቀረባቸው ወጣቶች በጥንካሬያቸው የሚገለጹ ለእስላም ተድሂያ መስዋዕትነት የከፈሉ ይህን ሪሳላ ለሰው ዘር ለማድረስ ህይወታቸውን ማንነታቸውን አሳልፈው የሰጡ የመጣውን ነገር በጸጋ የተቀበሉና ለእያንዳንዱ ነገር መስዋዕት ለመክፈል ፊት ለፊት የቆሙ ወጣቶችን በቁርአን ላይ ይገልጻቸዋል። እንደ መጀመሪያ የምናየው አላህ ሱብሓነሁ ወተዓላ የነቢያቶች አባት ያደረጋቸው የእሱ ወዳጅነት መገለጫ የሰጣቸው ኸሊሉላህ ኢብራሂም ዓለይሂ ሰላም ሰይድና ኢብራሂም ዓለይሂ ሰላም መመልከት ለእኛ በቂ ምሳሌ ይሆናል። ፈተን ይቃሉ ለሁ ኢብራሂም የሚባል ወጣት። ፈታ የሚለው ቃል በአረበኛ ቋንቋ እድሜያቸው ከ16 እስከ 18 ወይም እስከ 20 ሊደርሱ የሚችሉትን ሲነል ሙራሃቃ አፍላ እድሜ የወጣትነት ትኩስ እድሜ መገለጫ ላይ ያሉ ወጣቶች የሚጠሩበት ቃል ነው። ኢብራሂም በዚህ እድሜ ላይ ሆነው ነው እንግዲህ ያን ሪሳላ ተሸክመው የምናውቀውን ታሪክ ይዘው አስናም የሰው ልጅ በአዳን አምልኮት ውስጥ የገባባቸውን ከአላህ ውስጥ እያመለከ ያሻረከባቸውን የሚያመልካቸውን ጣዖታት ለመሰባበር የተነሱት ሪሳላውን ለሰው ዘር ለማድረስ በለፉት ልፋት ውጤት ሳያገኙ ሲቀሩ የመጨረሻ እርምጃ የሚወሰዱት ይህን ሰው ነው አላህ ሱብሓነሁ ወተዓላ በቁርአን ላይ ቃሙሰል ከውን የህይወት ህግ የለወጠላቸው የህይወት ህግን ያስተካከለላቸው ለኢብራሂም ሲባል የተፈጥሮን ህግ እንዲቀየር ያደረገላቸው። እንደምናውቀው ሰይድና ኢብራሂም ጣዖታትን ሰባበሩ። የሚያመልኳቸውን በአዳን አምልኮት ዋጋ ቢስነት ለማሳየት እርምጃ ወሰዱ። በዚህ ሰዓት ላይ የተወሰደው እርምጃ ወይም ደግሞ የበቀል እርምጃ የመልስ ምት ግን በጣም ከባድ ነበር። ለምን? የሰው ልጅ ሁልጊዜ በሐቅና በባጢል መካከል ባለው ሥራ በሐቅና በእውነትና በሐሰት መካከል ባለው ፍጥጫ ላይ ሐሳቡን የሚያነሱት ሰዎች ጥያቄውን የሚያነሱትን ሰዎች ለማቆም ይሄ ሂደት እንዳይቀጥል ለማድረግ የሚወሰዱት እርምጃዎች ከባድ ናቸው። ለዚህም ነው የተደረገው ሰይድና ኢብራሂምን አንገታቸውን በሰይፍ አይደለም የቆረጧቸው፣ ሰቅለው ሸንቅ አድርገው አይደለም የሚያስተኟቸው፣ ወይም ደግሞ በቀስት መጥተው አይደለም የገደሏቸው። ፈብኑ ለሁ ቡንያነን ወአልቁሁ ፊል ጀሂም የእሳት ህንፃ ገንቡለትና እዛ ህንፃ ውስጥ ወርውሩት ነው የተባሉት። እሳት ህንፃ ላይ ረጅም ጊዜያት የነደደ እሳት ላይ እንዲጣሉ ነው የተወሰነባቸው። ሻብ ዑምሩሁ ፊ ስኒል ሙራሃቃ ወጣት እድሜያቸው አፍላ እድሜ ላይ የሚገኝን ወጣት በፈለጉት እርምጃ መውሰድ ሲችሉ ቅጣቱን ግን አበረቱት። እዚህ ላይ ነው አሁንም ልናውቅ የሚገባው ዛሬ የሚታየው የሐቅና የእውነትና ሐሰት ፍጥጫ ሲራ ወይም ደግሞ እውነትን ለማጥፋት የሚደረገው በመላው ዓለም ላይ የሚደረጉት አዕዳኡል እስላም ወልሙስሊሚን የእስልምናና የሙስሊም ጠላቶች የሚያደርጉት እንቅስቃሴ የትናንት ተጨባጭ እንዳለ ያሳየናል። ለዚህ ነው ቁርአን አተዋሰው ቢሂም እነዚህ ሰዎች ዛሬ የሚደግሙት ተግባር ተመካክረው ነው ይላል አላህ ሱብሓነሁ ወተዓላ። በልሁም ቀውሙን ጣጉን ተመካክረው አይደለም ጥሜቱ ግን ያገናኛቸዋል ይላል አላህ ሱብሓነሁ ወተዓላ። ከ3000 ዓመት የነበሩትን ከሃዲያኖችና አሁን ያሉት ከሃዲዎች ጥሜት አንድ ላይ ይሰበስባቸዋል። አንድ አይነት አስተሳሰብ አንድ አይነት ተግባር እንዲፈጽሙም ያስገድዳቸዋል ይላል አላህ ሱብሓነሁ ወተዓላ። ከዚህም አንጻር ነው ሰይድና ኢብራሂም እሳት ላይ ተወረወሩ። ተአምርንም አሳዩ ሰይድና ኢብራሂም ዓለይሂ ሰላም። ያሳዩት ተአምር ምን ነበር? የሚገርም ጥንካሬ፣ የሚገርም ስባት፣ የሚገርም ኢኽላስ ነበራቸው። ለአላህ ያላቸው የቂን እርግጠኝነት የሚገርም ነው። በሐያታችን ላይ ብዙ ችግሮች፣ ብዙ መከራዎች፣ ብዙ እንቅፋቶች ይገጥሙናል። የተለያዩ እንቅፋቶች ሲገጥሙን የተለያየ መፍትሄ እንፈልግላቸዋለን። የተለያየ መውጫ ሰበቦችንም እንሻላቸዋለን። ዛሬ ታምም ያለው ጥሩ ዶክተር ጋር መድረስ አለብኝ፣ ስፔሻሊስት የሆነው ዶክተር ላይ ይገባል። ለምን? እማምነው ነገር አለኝ። ይሄ ዶክተር በእጁ ሽፋ እንዳላምናለሁ እኔን ያድነኛል ብዬ አስባለሁ። ነዓም እነዚህ ሰዎች خرق አዳውን ወይም ደግሞ ተለምዶን አልፈው ሂደው በያዙት ዕውቀት የበሽታው ግንዛቤ ሊኖራቸው ይችላል። ሽፋኡ ግን በማን እጅ ነው?
አላህ እጅ ነው። እኛ ግን ያለን እምነት ከአላህን ከማመን በዶክተሮቹ ነው የምናምነው። ወይም እኔ ችግር ደርሶብኛል እስር ላይ ወድቄያለሁ ያድነኛል ብዬ የማስበው ማን ነው? ባለስልጣን ዘመድ፣ በገንዘብም የተገዛ ይሁን በቅርብ ተፈልጎ የተማከረን ባለስልጣን ያ ሰው በእኔ ሀያት ላይ መኽረጅ መውጫ መፍትሄ ይፈልግልኛል ብዬ አስባለሁ። ሰይድና ኢብራሂም ዓለይሂ ሰላም ግን አስቡት ያ ድርጊት ሲፈጸምባቸው ያ መከራ ሲወድቅባቸው ለረጅም ጊዜ የነደደ እሳት ላይ ሲወሰዱ በደስታ ነበር። አንድ ወጣት ኢኒ ዛሂቡን ኢላ ረቢ ሰይህዲኒ እኔ ወደ ጌታዬ ነው የምሄደው እርሱም ይመራኛል ነበር ያሉት ሰይድና ኢብራሂም። አረቦች ይህችን ቃል የሚጠቀሙባት ሁኔታ አለች። አንድ ሰው እድሜው ሲገፋ እያረጀ ሲሄድ ምን ይላል? እኔ እንግዲህ ከዚህ በኋላ ተስፋ የለኝም ሞት ነው የሚጠብቀኝ ይላል። እድሜው የገፋ ሰው የሚለው ነገር ነው። ናም ሰው እንግዲህ እድሜው 40 50 እያለፈ ሲመጣ የሚጠብቀው ነገር ይኖራል። እሳቸው ግን ቅድም እንዳልኩት في سن المراهقة بأفلاء الميلا يتقينتو سالة إن كان لبري قلصوت كأنه اطمئنان القلب يترقى نفس بميادر قد قزو سايد جنكو تدستو عملو بيت ودى الله ميادر قد قزو لاي أني ودى قتاين يمهدو رسوم من دمي مرين رقت أنيانين يالو سيدنا إبراهيم عليه السلام እሳት ላይ ሲወረወሩ አሚነ السر الوحي ይሄንን ሰማይና ምድር በወህይ የሚያገናኘው ታላቁ መላእክት መጥቶ ጅብሪል አለይሂ ሰላም ምን ልርዳህ ብሎ ነው የጠየቃቸው። አስቡት ዛሬ እኔ እናንተ ብዙ መخرج እንፈልጋለን ብያለሁ። ጅብሪል አለይሂ ሰላም መጥቶ ሰይድና ኢብራሂም አለይሂ ሰላምን ሲጠይቅ ምን ልርዳህ ሲላቸው ጅብሪል መጥቶ ምን ይጠየቃል? ያን ጉድ ያየ ምን ይነገራል? ማድረግ ያለበትን እንዲያረግ አስተያየት ይሰጠዋል አይደለም? ሰይድና ኢብራሂም ግን ጉዳይ አልነበራቸውም። ከመخلوቅ ከፍጡር ጉዳይ አልነበራቸውም። ምክንያቱም ፍጡር ሊጎዳ የሚችለው ፈጣሪው ጉዳ ብሎ ሲለው ብቻ ነው። መጥቀም የሚችለው ከላይ በመጣ ትእዛዝ ነው። ሁሉ ጊዜ እናገራለሁ። ሰይድና አሊ ኢብኑ አቡ ጣሊብ የሚሉት ቃል አለ። ምን ይላሉ? አንድ ሰው መጣ ይባላል። ሰይድና አሊ ብዙ ወዳጆች ነበሯቸው። በወቅቱ በጣም ተከታዮች ነበሯቸው። አንዱ መጥቶ ለርሶ ካዲም አገልጋይ ጋርድ ጠባቂ ልሁንልዎት አላቸው ሰይድና አሊ። ሰይድና አሊ መልሳቸው ምን ነበር? የምትጠብቀኝ ከሰማይ ነው ከምድር አሉት ሰውየውን። ከምድር አላቸው። አይ ከሰማይ ካልሆነ አታስፈልገኝም አሉት። ለምን አላቸው ሰውየው። ምክንያቱም የአላህ ትእዛዝ ከላይ ስለሚመጣ አንተ ከታች ብትጠብቀኝ ዋጋ የለውም አሉት። ነገር ግን መያዝ የምትችል ከሆነ ከላይ ያለውን ጠብቅ አህለው ወሰህለን አሉት። ያንማ የምችልበት አቅም የለኝም አላቸው። ይሄ ነው ያለው ጉዳዩ። ትእዛዙ ከላይ ከመጣ ማንም ሊመልሰው አይችልም። የአላህ Subhanahu Wa Ta'ala ውሳኔ ካለፈ ማንም ሊያቆመው ማንም ሊያግደው አይችልም። መخلوቅ ነው፣ ፍጡር ነው። አቅሙም ያና ውስንና ውስን ነው። ሰይድና ኢብራሂም አለይሂ ሰላም ጅብሪል መጥቶ ሲያናግራቸው ምን ልርዳህ ብሎ ሲጠይቃቸው ሰይድና ኢብራሂም አለይሂ ሰላም ምንድነው ያሉት? ከአንተ ያ ጅብሪል ከመخلوቅ ጉዳይ የለኝም አሉት። ያውቃሉ ጅብሪል ያለ አላህ ትእዛዝ እንደማይመጣ ከማንም በላይ መርዳት እንደሚችል አሚነ السر الوحي ይሄንን ሰማይና ምድር በወህይ የሚያገናኘው ታላቅ መላእክት መሆኑን ያውቃሉ። ነገር ግን ሰይድና ኢብራሂም ሲቃ ቢላህ በአላህ ያላቸው እርግጠኝነትና ኢማን የጠነከረ ነበርና ጅብሪል ከአንተ ጉዳይ የለኝም አሉት። ከዚያስ ምንድነው? ሐስቢ አላህ ወኒዕመል ወኪል መልካም መጠጊያን መልካም ጌታን ተጠግቻለሁ በቂ የሆነ አካል ይዣለሁ ከማንም ምንም አልፈልጋሉት። የዚህ ሰዓት ላይ ነው አላህ Subhanahu Wa Ta'ala ለዚህ ታላቅ ወጣት ሙኽሊስ ሙወሂድ ጠንካራ ባሪያ የሐቅንና የባጢልን የፈለገ ፍጥጫ ቢኖራቸው ምን ጊዜም ሐቅን የያዙት ሰዎች እስካሉ ድረስ ሐቅ አሸናፊነት መሆኑን የሚያሳይበት መገለጫ የሆነውን በቁርአን ላይ ለሰይድና ኢብራሂም ያሳየውን ቃል እናያለን። فقلنا يا نار كوني بردا وسلاما አላህ እሳትን አዘዛት። መخلوቅ ነውና ፍጡር ነውና ይታዘዛል። እሳት የሰው ልጅ ሊያቃጥል የሚችለው አላህ አቃጥል ሲለው ብቻ ነው። እሳትን ብለናላት ለኢብራሂም ቀዝቃዛና ሰላም ሁኝለታላት ይላል አላህ Subhanahu Wa Ta'ala። እዚህ አያት ላይ የተፍሲር ምሁራኖች ምን ይላሉ? አላህ እሳትን በዚህ ብቻ አያት አቁሞት በነበር ኩኒ በርደ ወሰላማ ብሎ አቁሞት በነበር እስከ የውመል ቂያማ ድረስ እሳት አያቃጥልም ነበር ይላሉ። ነገር ግን አላህ ምን አለ? አላ ኢብራሂም ኻስ አደረገው፣ እስቲስናዕ አወጣው፣ ልዩ አድርጎ ገለጸው። ለኢብራሂም ለተባለው ወጣት ሙኽሊስ ሙወሂድ ባሪያችን ብቻ ቀዝቃዛ ሁኝለት አለ። ወደፊት እሱን የመሰሉ ለሐቅ ሲሉ እንቅፋት የሚደርስባቸው ችግር የሚገጥማቸው መከራ ውስጥ የሚወድቁ ሰዎች ሲመጡ ለነሱ እናቀዝቅዝሻለን። ዛሬ የተፈለግሽው ለማን ነው? ለኢብራሂም አለይሂ ሰላም ነው አለ አላህ Subhanahu Wa Ta'ala። አላህ ቃሙስ አልከውን የህይወት ህግ ለወጠ። እሳትን ሲፈጥረው ሊያቃጥል ነው፣ እሳትን ሲፈጥረው ሊጎዳ ነው። ለሰይድና ኢብራሂም ግን አላህ Subhanahu Wa Ta'ala ሰላምና ቀዝቃዛ እንድትሆን አደረጋት። ለዚህ ነው ሰይድና ኢብራሂም አለይሂ ሰላም በሐያታቸው ተጠየቁ ይባላል። በኖሩት እድሜ ውስጥ ባሳለፉት ጊዜ ውስጥ ለሶ ውድና ጣፋጭ ጊዜ ብለው የሚያስቧት ጊዜ የትኛዋ ናት ተብለው ሲጠየቁ እኔ ወላሂ በህይወቴ ካሳለፍኳቸው ደስተኛውኛ ያለፍኩባት ጊዜ ይላሉ። ሰይድና ኢብራሂም ብዙ ደስታዎችን አይተዋል። እድሜያቸው ከገፋ በኋላ በስተርጅና ልጅ አግኝተዋል።
ከዛ ከነምሩድ ከሱ ተንኮል ነፃ አላህ አውጥቷቸዋል የተለያየ ችግሮች ደርሶባቸው አላህ ከዛ አውጥቷቸዋል ምን ነበር ያሉት ሰይድና ኢብራሂም አለይሂ ሰላም ለኔ ደስተኛ ሆኜ ያለፍኩባት ቀን እሳት ላይ ያሳለፍኳት የ3 ቀን ጊዜ ናት ይላሉ የዓለም ህዝብ ጠላት ሆኖኝ በአንድ አላህ ወዳጅነት ያሳለፍኳት ጊዜ ይላሉ አለይሂ ሰላም አላህ ስራቸው ደላቸውና ይህ ነው እንግዲህ አላህ ወጣቶች ላይ ልዩ ትኩረት ሰጥቷል ተብሎ የሚባለው ቁርአን ላይ ሰይድና እስማኤልን ከኢብራሂም ቤተሰብ ሳንወጣ አለይሂ ሰላም ሰይድና ኢብራሂምን እናያለን አባትየው ለአላህ ትእዛዝ ሲሉ ያደረጉትን እንቅስቃሴ ልጅ ለፈጣሪው ትእዛዝ ሲል ያለውን ኢቅባል ታዛዥነት እጅ መስጠት ያሳየበትን መልእክት እናገኛለን ያ ቡነይ ኢኒ አራ ፊል መናኒ አኒ አዝበሁክ ልጄ እኔ በህልሜ አያለሁ ምን ሳደርግህ ሳርድህ የመናሙ الانبياء ወህይ ነው የነቢያቶች ህልም የአላህ መልእክትና ትእዛዝ እንደሆነ ያውቃሉ ግን ልጃቸው እንዴት ይሆን የሚቀበልላቸው ዛሬ ልጅ አይደለም ልረድህ አባት ልግረፍህ ቢለው ቦክስ እጁን ይሰነዝራል ናቱ ወጣቱ ያለበት የ21ኛው ስልጣኔ ዘመን ተብሎ የሚታሰበው ምናልባት አዛኝ ወጣት ከሆነ አባቱን የማይሳደብ የማይማታ ወጣት ነው በማታት ተራ ነገር የሆነበት ጊዜ ሊሆን ይችላል ሰልጠናል አውቀናል ብለን የምናስብበት ጊዜ ስለሆነ ሰይድና ኢብራሂም አለይሂ ሰላም ልጃቸውን በዚህ በሉጥፍና በአዘኔታ ቃል ሲጠይቁት فانظر ماذا ترى من يمسلሃል ምን ትላለህ በዚህ ጥያቄ ላይ ሲሉት يا أبتي افعل ما تؤمر አባቴ የታዘዝከውን ፈጽም ሱብሃንአላህ ሲገተ القرآن ላይ በቁርአን የቃሉ አጠቃቀም ላይ የሚገርም ነገር አለ ይላሉ የቋንቋ ምሁሮችና የቁርአን ተፍሲር ምሁራኖች አባቴ افعل بما تؤمر አይደለም በኔ ላይ የታዘዝከውን ፈጽም አይደለም ያላቸው ራሱን አወጣ ከዚህ ጉዳይ ውስጥ ተመልከቱት ምክንያቱም በአላህና በነብዩ መካከል ያለ ትእዛዝ ስለሆነ ለዛ ትእዛዝ እጅ መስጠት ብቻ ነው يا أبتي افعل ما تؤمر أباتي يتاززكم فتصمنوا بني لا يميل نجر يتطبقم الله ነው አዛዡ ታዛዡ ነብይ ናቸው ስለዚህ ትእዛዙ መፈጸም ብቻ ነው ያለበት ستجدوني إن شاء الله من الصابرين እኔን ከታጋሾችና ለአላህ ትእዛዝ እጃቸውን ከሰጡ ሰዎች ሁኜ ታገኘኛለህ አላቸው ሰይድና ኢብራሂም አለይሂ ሰላም فكروا يا اخوه الايمان استسلام لله ለአላህ ሙሉ ለሙሉ እጅ መስጠት ለአላህ Subhanahu Wa Ta'ala ራስን አሳልፎ ማስገዛት በአላህ ትእዛዝ ውስጥና መመሪያ ውስጥ መኖር ዛሬ ብዙ ነገሮች ከኛ ሸህዋ ጋር ከኛ ስሜት ጋር ይመላለሳሉ ለነዛ ጥያቄዎች መልስ ለመስጠት ከባድ ነው ስሜቴን እንዴት አድርጌ ማስተናገድ እንዳለብኝ ነው ማስበው ይሄ ሰው ግን ሻህዋ አይደለም የመጣው ህይወቱ ጋር ተሐዲ ነው በህይወቱ ላይ አደጋ ነው የተጋረጠው ይሄን አደጋ ግን ለመቀበል ቆርጦ ወስኗል ለማን ትእዛዙ የአላህ ስለሆነ ተግባሩን የሚፈጽሙት ነብዩ ሰለላሁ ዐለይሂ ወሰለም አለይሂ ሰላም ሰይድና ኢብራሂም ስለሆኑ ይሄም ሌላው የወጣት ታሪክ ነው በቁርአን ላይ በጣም ብዙ ወጣቶች ነው የተገለጹት እንደ ነማልጅ ግን ከዚህ በኋላ አንድ ሁለቱን ብናነሳቸው ሌላኛው የምናገኘው ሰይድና ዩሱፍ አለይሂ ሰላም ሰይድና ዩሱፍን ብዙ ታሪክ ታውቃላችሁ በመጽሐፉም በተፍሲሩም ቁርአንም ልዩ እህትማም ሰጥቶት አንድ ሱራ ካሚል ሰይሞት ሰፊ የነብይ ታሪክ የህይወት እንቅስቃሴ የገለጸበት ምዕራፍ ቢኖር የሰይድና ዩሱፍ ታሪክ ነው በተለይ የታሪክ የሰይድና ዩሱፍ ማንነት ታሪክ በቁርአን ላይ የቀረበው ለወጣቶች ትልቅ አስተምህሮ ነው ይባላል ለምን የወጣቱን የጉዞ ሁኔታ የገለጸ ነው በወጣትነት ሀያት ላይ ለሚገጥሙ ፈተናዎች እንቅፋቶች ችግሮች ሰብር የምትባርበት ወላሂ በሻህዋ የተፈተነ ሰው ያኔ ሱረቱ ዩሱፍን ይቅራ ይላል በስሜት የተፈተነ ሰው በገንዘብ የተፈተነ ሰው ሱረቱ ዩሱፍን ይቅራ በስልጣን የተፈተነ ሰው ሱረቱ ዩሱፍን ይቅራ በእያንዳንዱ ህይወት ጉዳዮች ላይ እንቅፋት ሲመጣብህ ሱረቱ ዩሱፍ ላይ ቆም ብለህ ተመልከት ሰይድና ዩሱፍ አለይሂ ሰላም አሳደጋቸው የመሊኩ ባለቤት ለዝሙት ስትፈልጋቸው አስቡት ገሪብ ናቸው ምናልባት የሚወቅሳቸው ሰው የለም እንግዳ ናቸው የሰው ሀገር ሰው ናቸው ወጣት ናቸው የመልክ ባለሀብት አድርጎ አላህ ሰጥቷቸዋል የጠራቻቸው ለዝሙት የጋበዘቻቸው ሴት ደግሞ ያኒ ትልቅ ስልጣን ያላት የትልቅ ባለስልጣን ሚስት ናት ያሳደገቻቸው ሴት ናት ግብዣውን ያቀረበችው እሷ ናት ቤቱን የዘጋችው እሷ ናት ሁሉ ነገር አመቻችታለች ነገሮች ሁሉ ተመቻችተው ዛሬ ተመቻችተውልን እኮ አይደለም ወጣቱ ትውልድ በየሐራም ቤት የምንዞረው ያይኹት ኢማን ፈልገን ነው ለፍተን ነው ታግለን ነው ሐራም ለመስራት መጥፎ ነገር ላይ የአላህን ትእዛዝ ጥሰን ለመውደቅ የቻለውን ለፋለን ሰይድና ዩሱፍ ግን ሁሉ ነገር ተመቻችቶ መጣላቸው ሰይድና ዩሱፍ አለይሂ ሰላም ግን ማአዘላህ ነው እኔ በአላህ ተጠበቃለሁኝ እሱ ማቀማመጤን ያሳመረልኝን ጌታ ትእዛዙን ለወነጅለው አይገባኝም ከሱ መመሪያ ላፈነግጥና ልወጣ አይሻልኝም አላደርገውም ብለው ወሰኑ ስለዚህ ይሄ ነገር ሳይቀበሉ ሲቀሩ የመጣው ፈተና ደግሞ ከበደ አንድ የመጀመሪያው ጥያቄ የመጣው ከአንድ ሴት ነው
ነገሩ ተለወጠና የከተማው ሴቶች ሲያሟት ሰብስባ ነገሩ ውስጥ አስገባቻቸው በከተማው ላይ ያሉ የተከበሩ ሴቶች ሁሉ ሰይድና ዩሱፍ ለዚና ፈለጉት ጥያቄው ከአንድ አልፎ በመቶዎች ደረሰ ሰይድና ዩሱፍ ወዴት ይግቡ ሁለት ፈተና መጣ አንድ የዱንያ ፈተና ሁለተኛ የዲን ፈተና የዲን ፈተናው ምንድነው የአላህን ትእዛዝ መጣስ ዝሙት መፈጸም ነው የዱንያ ፈተናውስ ምንድነው ከስር ነፃ ወጥተው በተረጋጋ ሐያት ውስጥ ተከብረው መኖር ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اللهم لا تجعل الدنيا اكبر همنا ولا مبلغ علمنا በሚለው ሐዲሳቸው ላይ ወይም አላህን በሚጠይቁበት ጥያቄያቸው ላይ ولا تجعل في مصيبتنا في ديننا በዲናችን ላይ ሙሲባ አታድርግብን ዱንያን የመፈተኛችን መድረክ አታድርጋት ይላሉ ረሱሉላህ አሚን ሰለላሁ ዐለይሂ ወሰለም ስለዚህ በዲን የሚፈተነውን ነገር እጅ ከመስጠት ዱንያን አሳልፎ መስጠት ለዚህ ነው ሰይድና ዩሱፍ አለይሂ ሰላም ረቢ السجن احب الي مما يدعونني اليه ጌታዬ እነሱ ከሚጠሩኝ حرام እነሱ ጠሩኝ ተንኮል ነገር ለኔ ምን ይሻለኛል እስር ይሻለኛል ብታሰር የዱንያው ፈተና ይቀልልኛል በዲኑ ፈተና ላይ ወድቄ ነገ ጧት ዱንያ አኺራ ከሚበላሽብኝ አሉ ሰይድና ዩሱፍ አለይሂ ሰላም الله سبحانه وتعالى ለዚህ ሳቢር ሰው ለዚህ ታላቅ ነብይና ለሰዎች አስተማሪ ለሆኑ ሰው በዱንያ ላይ ፈተና አልፈው ሂደው የደረሳቸውን ያጋጠማቸውን መልካም መጨረሻ ቁርአን ላይ በሙሉ ታሪኩ ይገልጸዋል ማን ወጣት ሀያዎቹ እድሜ ላይ የሚገኙ ወጣት ናቸው እዚህ ፈተና ውስጥ ገብተው ይሄን ፈተና ተሻግረው ያሉት ሌላ ወጣት አስተማሪ ሌሎች ሱረቱል ካህፍ ላይ የተገለጹት አላህ በቁርአን ላይ የገለጻቸው ሱረቱል ካህፍ ላይ የቁርአኑ ስያሜ በእነሱ የሆኑት አስቡት ኢኽዋን ቁርአን ለወጣቶች ልዩ ትኩረት ሰጥቷል ሲባል ሱረቱል ካህፍ ስማቸው ያልተጠቀሰ ወጣቶች ናቸው ኢነሁም ፊትየቱን አመኑ ቢረብሂም ወዚድናሁም ሁዳ ይላቸዋል አላህ ሱብሓነሁ ወተዓላ ፊትያ በጌታቸው ያመኑ ወጣቶች ናቸው የአላህ መመራት የተመራቸውና ከኛ የሆነ ብርሃን የተሰጣቸው ሁዳ ለአላህ ሱብሓነሁ ወተዓላ መመራት ጋር የተጨመረላቸው ወጣቶች ናቸው ይላቸዋል እነዚህ ወጣቶች አላህ ስራቸው እንደላችንና በእነሱ ስም አንድ ሱራ ተሰይሟል ለሐቅ ሲላደረጉት እንቅስቃሴ ህይወት ህግ ተለውጧል وترى الشمس اذا طلعت تداور عن كهفهم ذات اليمين واذا غربت تقرضهم ذات الشمال وهم في فجوه منه ذلك من ايات الله الله ፀሐይ እዛች 309 ዓመት ባረፉባት ዋሻ ውስጥ ከሽርክ ከተንኮል ከአላህ Subhanahu Wa Ta'ala ባዕዳን አምልኮ ስርዓትን በመቃወም ለደረሰባቸው እንግልትና ችግር ዋሻ ውስጥ ገብተው ሲያስተኛቸው 309 ዓመት ምንድነው ያደረጉት ፀሐይም ሰውነታቸው ውስጥ ገብቶ እንዳይጎዳቸው ቅዝቃዜውን ማግኝቶ ሰውነታቸውን እንዳያደርቃቸው አላህ ፀሐይን ያዘዋወረ ወደ ግራና ወደ ቀኝ ያደረገ ሰውነታቸው በቂ የሆነ ሙቀት እንዲያገኝ በቂ የሆነ ቅዝቃዜ እንዲያገኝ ያደረገላቸው ነበር ዛሬ መድየን ወይም ደግሞ አስሐበል ካህፍ ያለፉበት ቦታ ኦርዶን ውስጥ ይገኛል ሱብሃንአላህ ቦታው ይገርማል ስታዩት እኔ አይቼዋለሁ ልክ ፀሐይዋ የምትገባባት አላህ አንድ ክፍተት ብቻ አስቀምጦ ነበር ያ ሁሉ ጊዜ ፀሐይ ማግኘት የሚችሉባት በአየር እንድትገባላቸው የተደረገ ለማን ሲባል የተደረገ ነው ይሄ ለወጣቶች ሲባል ነው ቁርአን ይሄንና መሰል ታሪኮችን በቁርአን ላይ በማንሳት ወይም ደግሞ በመግለጽ ለወጣቶች የተሰጠው ልዩ ግምት ትልቅ ቦታ ያሳየናል ወይም ደግሞ ምን ያህል ቦታ ተሰጥቷቸው የተናገረ ሻዕብ እንደሆነ ቀደም እንዳልኳችሁ ለምንድን ነው የለውጥ አራማጅ ተብሎ የሚታሰበው አካል ስለሆነ ነው የዚህ አካል መስተካከል ለኡማው መስተካከል ምክንያት ነው የዚህ አካል መስተካከልና መበላሸትና መጥፋት ደግሞ ለዚህ ኡማ ጥፋት መሰረታዊ መገለጫ ተብሎ ስለሚታሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ ስንገባ ነብዩ ሰለላሁ ዐለይሂ ወሰለም ይዘውት ወደ መጡት ሪሳላ ወደዚህ ኡመት ማንነት ውስጥና ወደ ነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ማህበረሰቦች ሐያት ውስጥ ስንመጣ ወጣቱ ጋር የነበረው ግንኙነት غريب የሆነ ነገር እናገኛለን ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚገርም ሕርስ ነበራቸው በጣም የሚገርም ጉጉት ነበራቸው في تكوين هذا الشباب لحمل رسالة الإسلام إنن وطات بمادراجت لاي نفسيا عقليا جسميا معنويا بهلم جانب الحياة ውስጥ ጠንካራ የሆነ ወጣት በአቅሉም በነፍስያው በሩሁም በሰውነቱም በጥንካሬውም ሪሳላውን ተሸክሞ መሄድ እንዲችል ለኡማው የሆነ ነገር አበርክቶ ማለፍ እንዲችል እንዲሰራ በሚገርም መልኩ ነብዩ አደራጅተውታል ስለዚህ በተለያዩ ቦታዎች በተለያዩ አጋጣሚዎች ወጣቶችን ትኩረት የምታደርግ መልእክት ያስተላልፋሉ ረሱሉላህ አሚን ሰለላሁ ዐለይሂ ወሰለም ወጣቱን በማነቃቃት ላይ ይሄንን ወጣት ዛሬ ብዙ ነገሮች የፈተና አቅጣጫዎች በእኛ ህይወት ውስጥ መጥተዋል እኛን ከመንገድ ሊያወጡ የሚችሉ ብዙ ስርዓቶች ተዘርግተዋል ለምን ዛሬ ይሄን ወጣት ሁሉም ይፈልገዋል ፈሳዱ በማህበረሰብ ውስጥ ተንኮልን ጥፋትን የሚያስፋፋው ማህበረሰብ መጠቀም የሚፈልገው በዚህ ልዩ ኃይል ነው ፖለቲካውን ለማራመድ የሚፈልገው በዚህ ልዩ ኃይል ነው ሁሉም ተጠቅሞ ማለፍ የሚችለውና የሚፈልገውንም ነገር ግብ ማድረስ የሚችለው በዚህ ኃይል ነው ፊአ ቅድም እንዳልነው ትኩስነት እድሜ ላይ ያለ ኃይል ነውና
ሁሉንም ለመስራት ይችላል ከዚህ አንፃር ልዩ ትኩረት ይሰጠዋል ረሱሉል አሚንም ደግሞ ተጠቅመውበት አልፈዋል ልዩ ትኩረትም ሰጥተው ታናግረውታል በሚገርሙ ወስፎችም ገልጸውታል ለዚህም ላይ ረሱሉል አሚን በተለይ በአሁኑ ሰዓት ላይ በሚደርሰው ተጨባጭ ይሄን ወጣት ይግራ በማታለል በማጥፋት ላይ የፈሳድ ተጠቃሚ አድርጎ ለማለፍ በሚሰራው ስራ ላይ ስሜቱን ጠብቆ ከሐራም ተጠብቆ አላህን ፈርቶ በአላህ ትእዛዝ ላይ ሲባት አድርጎ እንዲኖር ከሚያነሳሱት ሐዲሶች ላይ ኢማም አህመድ በዘገቡት ሐዲስ ላይ ኢነ አላህ ላ ይዕጀቡ ይላሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም من الشاب الذي ليست له الصبوة الله يكرمال ላሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም በማን በወጣት በምን አይነት ወጣት አሉ ليست له الصبوة يعني ليست له الشذوذ والانحراف ወደ ኋላ ቀር ባልሆነ ወጣት ድንበር አላፊ ባልሆነ ወጣት ለሐራም ራሱን ክፍት ባላደረገ ወጣት አላህ ይገረማል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም አላህ የሚደነቅባቸው ወጣቶች አስቡት ዛሬ የሐራም በሮች ሰፍተዋል መንገዶች ተከፍተዋል ሁሉ ነገር አንተን ፈልጎ መጥቷል ሴት እህቴ እርቃኗን ሆና አደባባይ ወጣለች የሐራም በሮች በየመንገዳችን ላይ ተከፋፍተውኛን ይጠብቃሉ ይሄን ሁሉ ማዕሳት ይሄን ሁሉ እንቅፋት አልፎ መስጊድ መጥቶ አላህን የሚገዛ የነብዩን ሱና ሐይ የሚያደርግ ቴሌቪዥኑ አንተን ነው የሚያናገረው ኳስ የሚለቀቀው ዲኤስቲቪ የሚወራው ለማን ነው ይሄን ወጣት አእምሮውን ለመሳብ ነው አእምሮውን ሁሉ ጊዜ እንዲያስብ ለማድረግ በምን በጣም ያሳዝናል የወጣቱን ተጨባጭ ስናየው እኮ በጣም ከባድ ነው ያ ኢኽወተል ኢማን ዛሬ ምናልባት እዚህ የመጣው ቁጥር ከያቅጣጫው ዳዕዋ ለመስማት መጥቷል ከዚህ ቁጥር ያነሰ አንድ ዲኤስቲቪ ጋር ብትገባ የማንቸስተርና የአርሴናልን ጨዋታ ለመመልከት ከዚህ የበለጠ ቁጥር ታገኛለህ ሀያቱን ጊዜውን ተበሳጭቶ እየጮኸ እየተሰዳደበ ቡድን ለቡድን ሆኖ አንዱን እየጠላና እየነቀፈ የአርሴናልና የማንቸስተር ደጋፊ ሲደባደብ ታያለህ ወሊያ መስለህ ዱንያዊ የዱንያ ጥቅም የለው የአኺራ ጥቅም የለው የአርሴናል 10 ቁጥር ማን ነው ብትለው ተሽቀዳድሞ እጁን ያወጣልሃል ጀነት ቃል ከተገባላቸው 10 ሰዎች አንድ ጥራልኝ ብትለው የሚመልሰው ሰው ጥቂት ሆኖ ታገኘዋለህ በታሪክ ላይ ለእስልምና ለውጥ ያመጡትን ሰዎች እዚህ ላይ አሁንኛ ምን ባብል ሐራም ወልሐላል አይደለም የሁክም ጉዳይ አይደለም ሁክም የባለቤቶች አሉት ዑለማዎች ናቸው ሐራም ነው ሐላል ነው አይደለም ግን ለምን ጉዳይ ትኩረት ሰጥተናል ለምን ጉዳይ ደግሞ ችላ ብለናል የሚለው ነገር ግን ግልጽ ነው ምክንያቱም ወጣቱ ያለበት ተጫዋች የፊልም አክተር ብጠራለት ቶፕ 10 ፊልሞች እነማን ናቸው ያነሳልሃል ቦክስ ኦፊስ ላይ የገቡ ዘፈኖች እነማን ናቸው የሳምንቱ ቦክስ ኦፊስ ዘፈኖች ወጣቱ ይደረድራል የኛው ልጆች ምን አብና እጅልተትና የሙስሊም ልጆች ምናልባት ወላጆቻቸው አወለ ሶፍ የተሰለፉ ሴትና ወንዶች የኛው ሆነው እናገኛቸዋለን በምን የሚጨነቁት በባጢል ነገር ፊማ ላይ ያኒ ለዚህ ነው አንድ ዓሊም ይባላል አንድ ወጣት ልጅ መጣና ጠየቃቸው ያ ሼክ አንድ ሰው ኳስ ሲጫወት ያኒ እንግዲህ ማበይነ ሱራ ወሩክባ ይላልና ፊቅሁ የወንድ ልጅ አውረት የሰውነት መገለጽ የሌለበት የፓርቱ የሰውነት አካሉ ከብርቱ እስከ ጉልበቱ ድረስ ነው ይባላልና ኳስ የሚጫወት ሰው ቁንጣ ሲለብስ ከጉልበቱ በላይ ነው የሚሆነው ሐራም ይሆናል ወይ ብሎ ሲጠይቃቸው ሸኺየው መልስ ከመመለስ አለቀሱ ምን ነበር ያሉት والله منذ متى انكشف عورة الإسلام ولم يغطيه أحد እኔ እስከማቀው ድረስ የእስልምና አውረት ከተገለጠ ቆይቷል የሚሸፍነው አጥቷል አንተ ስለ ኳስ አውረት ትጠይቃለህ አሉት እስልምና በተለያየ አይነት መልኩ ሙቀደሳት الأراضي المسلمين የተከበሩ የሙስሊም ቦታዎች አደጋ ላይ ወድቀዋል ሙስሊሞች በየቦታው ሙስተህደፉ ነው አደጋ ደርሶባቸዋል ይሄ ተጨባጭ ያለ የኳስ አውረት የሚጠይቅ ትውልድ መጥቷል የኳስ ጉዳይ የሚያሳስበው የሚያስጨንቀው ጄኔሬሽን ተፈጥሯል ይሄ ነገር ነበር ያስለቀሳቸው ሸኺየው እኛም የምናየው ከዚህ አንፃር ነው ብለናል ኢኽወተል ኢማን ስለዚህ ይሄን ረሱሉል አሚን ሹዙዝ የሌለው እንህራፍ የሌለው ድንበር አልፎ ሙሐረማቶችን ህይወት አማራጭ አድርጎ ያለያዘ ወጣት አላህ ሲያይ ይገረማል በዲኑ እስቲቃማ ኑሮት የዲኑ ግንዛቤ ኑሮት ዕውቀት ኑሮት ጀዛከላሁ ኸይር አኺ ኻሊድ ሲናገር አይታችሁታል አምሳሉ ብዙ መስራት እንችላለን አቅም ሰጥቶናል አላህ ለምን ይሄ ቁዋ ነው የወጣትነት የቁዋ የፓወር አይነት ነው ለዚህ ነው كما يقول الشاعر الاسلام يعني ليس الشباب ليت الشباب لو جاء يوم لاخبرته ما فعل به الشيوخ ወጣትነት አንድ ጊዜ ተመልሶ ቢመጣ እርጅና የሰራብኝን ስራ ነገረው ነበር ይላል በወጣትነት ሁሉ ነገር መስራት የምትችልበት ነው ለሐፍዝ ብትል ተሐፍዛለህ ልቅራ ብትል ትቀራለህ አላህን ልገዛ ብትል ትገዛለህ ለይልቁም ብትል ቀዋለህ ቀልጹም ብትል አቅማለህ ትችላለህ እድሜ እየገፋ ሲመጣ ግን እነዚህ ነገሮች ሁሉ ይደክማሉ የማሐፈዝ አቅምህ ያንሳል ኃላፊነትህ እየበዛ ይመጣል ነገሮች መሸከም የምትችልበት አቅም ያጥራል የብዙ መስኡልያዎች በአንተ ራስ ላይ ያርፋልና ያን ጊዜ ነገሮች ይለወጣሉ ከአቅም በላይ ይሆናሉ ከዚህ አንፃር አላህ በዲናቸው ላይ የጠነከሩ ወጣቶችን ሲያይ ይገረማል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ካነሷቸው يعني الشيخان بخاري ومسلم بزقبوا حديث لاي رسول الأمين 7 يظلهم الله في ظله يوم لا ظل إلا ظله الله 7 سوج عرش طلع سناس كمت أشوال كالوت وسط
በአላህ ፍራቻ ታንጸው የአላህ ትእዛዝ ላይ ቆመው ጸንተው ተገኝተው በወጣትነት እድሜያቸው ከአላህ ትእዛዝና መመሪያ ሳያፈነግጡ በአላህ ትእዛዝ ላይ እጃቸውን የሰጡ ከልጅነታቸው ሁሉ አላህ ጋር የተገናኙ ሰዎች እንደሆነ ይገልጻሉ። ለዚህ ነው ረሱሉል አሚን ከነዛ ከሰባት ግሩፖች ውስጥ ሲጠቅሷቸው ሻቡ ነሸዐ ፊ ኢባደቲላሂ ሱብሓነሁ ወተዓላ ከልጅነቱ ጀምሮ አላህን በመገዛት ያደገ ወጣት ነገ ጧት የውመል አርድ ያን ጊዜ ነገሮች በሚገለበጡበት አህዋሎች በሚቀየሩበት መከራው ጭንቁ በሚበዛበት ያቺ አሳረኛ ቀን ስትመጣ መሬት የያዘችውን ስተፋ መሬት ምስክር ሆና ስትቀርብ ፀሐይ ስንዝር በሚቀርብበት ዕለት ላይ አላህ Subhanahu Wa Ta'ala አርሽ ጥላ ስር የሚያስቀምጣቸው እነዚህና ሰበቀት ለሁም ሚነል ሁስና ኡላኢከ አንሃ ሙብዐዱን ከጀሃነም ድምጽ የማይሰሙት የፀሐይን ቃጠሎ የማያዩት ያ የኛ መልካም ጥሪ ደርሷቸው ለመልካም ጥሪያችን ምላሽ የሰጡት ሰዎች እነዛ ከልጅነታቸው በወጣትነታቸው አላህን በመገዛት ያሳለፉትን ሰዎች አላህ በዚህ ምዕራፍ ላይ ይገልጻቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አርሽ ጥላ ስር አላህ ከሚያስቀምጣቸው ሰዎች ውስጥ እነዚህ ወጣቶች ናቸው ብሎ ይገልጻሉ። በሌላው ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሐከም በዘገቡት ሐዲስ ላይ የገለጹት ነገር አለ። ይሄ ወጣትነት እክትናም አድርጎ ማለፍ ያኒ ከህይወት ጋር ሙሳራ ሆነ ተጠቅመህ ለማለፍ ጥረት ማድረግ እንዳለበት ሲያስገነዝቡና ሲያመለከቱ እክተንም خمسا قبل 5 አምስት ነገሮችን ከአምስት ነገሮች በፊት ያዟቸው ተጠቀሙባቸው ወይም ተጠቅማችሁ ለፉባቸው ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም። አንደኛ ሐያቲከ ቀብለ መውቲክ ህይወትህን ሞት ከመምጣቱ በፊት ሲሐቲከ ቀብለ ሰቀሚክ ጤንነትህን በሽታ ላይ ከመውደቅህ በፊት በሶስተኛ ደረጃ ያኒ ጊናከ ቀብለ ፈቅሪክ ሀብትህን ደግሞ ያስከውን ንብረት ድህነት መጥቶ ሳይነጥቅህ በፊት ዛሬ ኸይር ስራበት በአራተኛ ደረጃ ሸባቢከ ቀብል ሐረሚክ ይላሉ ረሱል አሚን ወጣትነትህን እርጅና ከመምጣቱ በፊት ይላሉ አሽረፈል ኸልቅ ሰለላሁ ዐለይሂ ወሰለም። ቅድም እንዳልኩት ነገ ጧት ብትነድም ዋጋ የለውም፣ ነገ ጧት ብንጸጸት ዋጋ የለውም። ዛሬ ጊዜያችንን በከንቱ አሳልፈን ራሳችንን ከኢልምና ከአላህ ትእዛዝ አርቀን የነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ አፈንግጠን እድሜያችንን ሁሉ ፈሽተን አኸር ዑምራችን ላይ እድሜ እየገፋ ሲመጣማ ወደ አላህ መመለስ ግዴታ ነው። ሐዲሱ ሐሰን ደካማ ቢሆንም ጠጋግና ያወሩታል ዑለማዎች። والله إلى الرسول عليه الصلاة والسلام من تجاوز عمره 40 سنة لم يزد له حسناته من سيئاته فليجهز نفسه في النار للنار إلى እድሜው 40 ዓመት አልፎት ኸይር ስራው ከመጥፎ ስራው ያለ በዛለት ሰው ራሱን ለጀሃነም ያዘጋጃል ነብያችን ሰለላሁ ዐለይሂ ወሰለም። ለምን ከ40 ዓመት በኋላ ምንድነው የሚጠበቀው? ለዚህ እኮ ነው አላህ ቁል አዑዙ ቢረቢ الناس ሚለውን አያቱ ለማዎች ሲፈስሩት ቢረቢ الناس ሚለው ረብ ማለት ተንከባካቢ ነው፣ ለህፃናቶች ነው። ህፃናቶችን ተንከባክቦ የሚያሳድግ ማለት ነው። መሊክ الناس ሚለው ንጉስ ነው። ንጉሱ ለማን ነው? ለወጣቶች። ተቆጭ ገልማጭ አሳሪ እርምጃ የሚወስድ የሚያስፈልገው ማን ነው? ወጣት። በወጣትነት እድሜው ሁሉን ልሞክር ብሎ ስለሚነሳ ኢላሂ الناس ይላል። ኢላሂ الناس ሚለው ስለማን ነው? እድሜያቸው ለገፉ 40 ዓመት ላለፋቸው ሰዎች ነው ይባላል። ከ40 ዓመት በኋላ ምን ተስፋ አለው መስጊድ ከመግባት ውጭ? እድሜው ገፍቶ ለዚህ ነው ረሱል አሚን አላህ አያቸውም ይቅር አይላቸውም አይምራቸውም ካሏቸው ውስጥ ሼኹ ዛኒ ይላሉ። እድሜው የገፋ ሽማግሌ ዝሙት የሚሰራ ሐራም ላይ የሚወድቅ ሰው ከዚህ እድሜ በኋላ አሁንም ከሐራም ያልተቆጠበ ሰው አላህ ይገርማል በዚህ አይነት ሰው። ስለዚህ ይህን ሰው ለማየትም ፍቃደኛ አይደለም የውመል ቂያማ አላህ Subhanahu Wa Ta'ala። ይሄ ወጣትነት እድሜያችንን ተጠቅመንበት እንድናልፍ በዚህ ሐዲስ ላይ ያሳስባል። በሌላ መልኩ ረሱል አሚን ሰለላሁ ዐለይሂ ወሰለም አላህ ጋር በሚደረገው ወቁፍ አላህ ጋር በሚደረገው ግንኙነት ያን ቀን ሁሉም አንገቱን በሚደፋበት ጊዜ ራሳቸውን ቀጥ የሚያደርጉ ሰዎች ሁሉም የዛ ሰዓት ላይ መግቢያ በሚያጣ ጊዜ አላህ ጋር በሙሉ እርግጠኝነቱ ነው የሚገናኙት ሰዎች እነዚህ ወጣቶች እንደሆኑ في سنن الترمذي በዘገቡት ሐዲስ ላይ አላህ ስራቸው እንደላቸው ረሱል አሚን ምን ይላሉ? لا تزول قدم عبد يوم القيامة حتى يسأل عن 4 የሰው ልጅ ግን የውመል ቂያማ ካለችበት ቦታ አትንቀሳቀስም 4 ጥያቄዎች ተጠይቆ ለነዛ ለ4 ጥያቄዎች አግባብ የሆነ መልስ ከሰጠ በኋላ ይላሉ ቢሆን እንጂ አን ዑምሪሂ ፊማ አፍናህ ያሳለፈውን የእድሜ ዘመኑን ህይወቱን በምን አሳለፍከው ተብሎ አላህ ዘንድ ይጠይቃል። ምን ስትሰራ ኖርክበት፣ ምን ተጠቀምክበት፣ ምን ኸይር አስቀደምክበት ብሎ አላህ ይጠይቀዋል። ወአን ሸባቢሂ ፊማ አብላህ ወጣትነትህን በምን አሳለፍከው ብሎ አላህ ይጠይቃል። ወጣትነትህን በምን አሳለፍከው? አርሴናል ማንቸስተር ስትል ገደልከው ወይስ ደግሞ የፊልም አክተሮችን ሞዴሎችን ስትከታተል ጨረስከው? በምንድነው ሐያት ያለፈው? አብዱላህ ዐምር ብን አልአስ የሚባለው ሰሐቢ በአንድ ወቅት ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ነብዩ ምን ሰምተው ነበር ያናገሩት? በየቀኑ ቁርአን ያختማል አሏቸው። ይሄ ወጣት ነብዩ በጣም ተገረሙ። ስለዚህ ይሄ ነገር በጣም እንዳበዛው ስላወቁ እንዲቀንስ ጠየቁት። አብዱላህ በጣም አብዝተዋል፣ በየቀኑ ቁርአን አታክትም፣ በወር አንዴ ካከተምክ ይበቃሃል አሉት። ያ ረሱላህ አጥቁ አክثر من ذلك
አንተ ያላህ መልእክተኛ ነኝ ወጣት ነኝ አቅም አለኝ ከዚህ በላይ እችላለሁኝ አላቸው እንግዲያው በ15 ቀን አንድ ያክትም አሉት ያ ረሱላህ አጥቁ አክተሩ من ذلك እኔ እኮ እችላለሁ ነው ብሎት ወጣት ነኝ እሺ በ10 ቀን እሺ በ5 ቀን አሉት لا يا رسول الله لسان الحال من نبر የሚለው የልጁ አገላለጽ دعني يا رسول الله اتمتع من شبابي አንተ ያላህ መልእክተኛ ባክዎትን በዚህ በወጣትነት ልደሰትበት አይከልክሉኝ እኔ በወጣትነት ልደሰትበት በየቀኑ ቁርአን ላክትምበት ይላቸው ረሱል አሚን ምን ነበር ያሉት ረሱል አሚን እንግዳው በ3 ቀን አንድ ያክትም ከዛ በላይ አታሳጥራሉት በመንደነው በወጣትነት መደሰት በየቀኑ ቁርአን ማክተም በወር አንድ ጊዜ ቁርአን የሚያከትማን አለ ከመሐከላችን ረመዳን ካልመጣ ቁርአን ጋር የማይገናኝ ስንት ወጣት አለ ስንት ነን ውርድ አለን በየቀኑ ቁርአን የምንቀራው ይሄ ወጣት ግን ያ ረሱላህ دعني اتمتع من شبابي ይሄው ነው መልእክቱ ያ ረሱላህ እኔ አቅም አለኝ ባክዎትን በወጣትነት ልደሰትበት ዛሬ በወጣትነት መደሰት አጅነቢ ሴት መጋፋት አጅነቢ ወንድ ጋር መጓዝ እህቶቻችን አደባባይ ላይ እርቃናቸውን ሊያጋልጥ የሚለብስ ልብስ ለብሰው መውጣት ከነብዩ ሱና ማፈንገጥ ወንዱ አሳጥር ይባላል ሴቷ አስረዝም ይባላል ህልክ ይመስላል ሱብሃንአላህ ወንዱ እየጎተተ ሴቷ አሳጥረው ይሄዳሉ ከአንነው ሲራም አላህ ከታዘዝነው ውጭ መውጣት አለብን ተብሎ የታሰበ ይመስላል ህልክ አጂብ የሆነ ነገር እናያለን የነብዩን ሱና ማክበር አንገታችንን መስበሪያ ማፈር አድርገን እንቆጥረዋለን የኳስ ተጫዋቾችና የፊልም አክተሮችን ሱና ተከትለን መሄድ ልክ ከአንነው irtifa አንድ የቱፓክ ዘፋኝ ቲሸርት ለጥፎ ለብሶ መሄድ ልክ እንደ ዘመናዊነት መገለጫ አድርጎ የሚቆጠርበት ስርዓት ውስጥ ገብተናል ይሄ ወጣት ትውልድ ለምን አእምሮ ተወስዷል አእምሮ ተሰልቧል غزو الفكر የምዕራባውያኖች አእምሮ ስራ ትልቅ ስራ ሰርቶ አልፏልና ይሄ አደጋ በእኛ ውስጥ ሰርቷል ኢኽወት ኢማን ነብዩን ግን ይሄ ነበር ያላቸው ወጣት ለዚህ ነው ረሱል አሚን ወጣትነትን በምን እንዳሳለፍከው አላህ ዘንድ ትጠይቃለህ ምን ሰርተህበት አለፍክ ምን ተጠቀምክበት ሄድክ ወቀት ምን ያስከበት ለዱንያ ለአኺራህ የሚበጅ ስራ ምን ሰራህበት እስልምናን የምትጠቅምበት ተግባር ምን ያደረክበት يعني نبي صلى الله عليه وسلم الأمة بمهونة تتقمها اللفكبت وطاتنت بعد وقت رسول الأمين صلى الله عليه وسلم الناتجين عائشة ملك تلكوات الناتجين عائشة قرج زقيج ستمتع منا زقيج بلو طيقوات حبسني الحابس يا رسول الله مسكين لا عند سوا السرين قرآن ميقرا وطات رجال له ድምጹ በጣም ይማርካል የሱ ድምጽ ስቦኝ እሱን ያዳመጥኩ መስኪን ላይ ተቀመጥኩ አለቻቸው ነብዩ ተገረሙ ማን ይሄ ወጣት ማን ይሆን ይሄ ወጣት አይሻን መስጊድ ላይ አስሮ ያስቀራት እንዳትንከሳቀስ ያደረጋት ብለው ነብዩም ሊያዳምጡ ወጡ ሲሄዱም ነብዩ የሚያጋጥማቸው ነገር ያው ነው የዛይሪ ድምጽ በጣም ይማርካል ቁርአን ሲቀራ ነብዩም ቁጭ ብለው ማዳመጥ ጀመሩ ቁርአኑን አዳምጠውት ሲጨርሱ እሱ ቁርአኑን ሲያበቃ ነብዩ ተነሱና ያለቀሱ እጃቸው ወደ ሰማይ ከፍ አድርገው አልহামዱሊላህ الذي جعل من امتي امثالك ለአላህ ምስጋና ይገባው እንዳንተ አይነቱን ወጣት ከኔ ኡመት ያደረገልኝ ጌታ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ኡመታቸው ስለሆነ የተደሰቱበት ወጣት በእኔና በእናንተ ነብዩ ይደሰቱ ይሆን ወይስ ያፍሩብን ይሆን በእኔና በእናንተ ነብዩ ይኮሩብን ይሆን ወይስ ያፍሩብን ይሆን ራሳችንን እንጠይቅ ዛሬም ያለንበትን ተግባር እንመልከት ምን እየሰራ ነው በወጣትነት እድሜያችን ይሄ ወጣት ግን ነገሮች ተመቻችተውለት ዱንያ ተከፍቶለት ለሁሉ ነገር ድል ተሰጥቶት ያለፈ ወጣት አልነበረም ሳሊም መውላ አቢ ሁዘይፋ ባሪያ መውላ من موالي ለአንድ ሱሐባ አገልጋይ ባሪያ የነበረ ሰው ነው ومع انه ባሪያ ከመሆኑ ጋር ግን حافظ لكتاب ቁርአን حافظ ነው ቁርአንን በሚገርም አይነት ድምጽ ይቀራ ነበር ነብዩ የኔ ኡመት ያደረገህ ጌታ ምስጋና ይገባ ብሎ አላህ ለመኑለት ሁሉም ራሱን ይጠይቅ ነብያችን ጋር የምንገናኝበት ጊዜ ሩቅ አይደለም የውመል ቂያማ የመጀመሪያ ሊቃ የምታደርገው ማደርገው ያ የጭንቅ ሰዓት ላይ መግቢያ መውጫ በሚጠፋበት ሰዓት ላይ አማላጅነት ጥያቄ ለመፈለግ የምንሄደው ረሱሉል አሚን ጋር ነው ሰለላሁ ዐለይሂ ወሰለም አወል ሊቃ ከረጅም ጊዜ መላየት ከረጅም ጊዜ ማፍቆት በኋላ ነብዩን የምናገኝበት መድረክ ያን ጊዜ እንዴት ሆነን የምንገናኛቸው ይመስላችኋል ናም አታፍርም ዛሬ ሱናቸውን ሐይ አድርገህ መንገዳቸውን ተከትለህ መመሪያቸውን ተግባር አድርጎ የኖረ ሰው ነብዩ ጋር አያፍርም ነገር ግን ዛሬ ከነብዩ ሱና ያፈነገጠ የነብዩን ትእዛዝ የጣሰ ሰው ግን ነብዩ ሱህቀን ቡዕደን ይሉታል መላእክቱን ባክ እነዚህን አታሳይልኝ የኔን ሱና ፈንግጠው የኔን መመሪያ ጥለው የሄዱ ሰዎች ላያቸው አልሻም ፊታቸውን አዙሩልኝ ይሉታል ከየትኞቹ ነው ነብዩ ማየት ከሚፈልጉት تعال يا امتي نا امتي ብለው ከሚጠሩት ሰው ወይስ አታሳየይ ብለው ከሚጠይቁት ሰው ልንሆን እንችላለን موقفው ዛሬ ነው ስራው የሚገለጸው ዛሬ ነው ለዚህ ነው ዑለማዎች ምን ይላሉ القلبك هو قبرك ይላሉ ልብህ ቀብርህ ነው ይላሉ ዛሬ መረጥለት ከየትኞቹ ግሩፕ ሆን ትፈልጋለህ ከየትኞቹ ተርታ መሰለፍ ትሻለህ ዛሬ ነው መወሰን የሚገባህ ዛሬ ነው መወሰን የሚገባን ከዚህ አንፃር ነው ረሱል አሚን
يعني يوم القيامة كمن تطيقاچو كبار ጥያቄዎች ወጣትነትህን በምን አሳለፍከው ነው አላህ ስለ ዑምር ከጠየቀ ያሳለፍከውን ህይወት ዘመንህን በምን አሳለፍከው ብሎ ከጠየቀ ወጣትነት አንድ የእድሜ ክፍል ነው ይጠናቀቃል ግን ለወጣትነት እስላም ከሰጠው ትኩረት ይሄን ሁሉ ታሪክ በቁርአን ላይ ተገልጾለ የነብዩና የሰሃባዎቹን ታሪክ አውቃ የነ ኢብራሂምን እና እስማኤልን የነ ሙሳንና ተከታዮቻቸውን የነ ነብዩላህ ዩሱፍንና የነ አስሐበል ካህፍን ታሪክ አንብበ አለይሂም ሰላም ረድዋላሁ ዐለይሂም ጀሚዓን ያልተለወጥከ ወጣት ይሄ ሁሉ ምሳሌ መጥቶልህ ራስን ለማስተካከል ያልወሰንክ ወጣት ነህና አላህ ዘንድ ምን አይነት መውቁፍ ይኖርሃል እናገኛለን رسول الأمين بزاينة ملكو يساسبونال يملكتونال إخوة الإيمان كذي هنصار نو حياتችን من فتشوا ሌላው ተጨባጭ እንዳልነው ዛሬ ፈሳድ الأمة የኡማው ትልቁ ፈሳድ حرام በር ተብሎ የሚታሰበው ወንዱ ለሴቱ ሴቱ ለወንዱ ትልቅ ፈተና ሆኖ መገኘቱ ነው ይሄ ወጣት ትውልድ የህይወት ጉዞውን የሚያደናቅፍበት እስላማዊ መልእክቱ ላይ በትክክል እንዳይገኝ የሚያግደው ሪሳላውን ለማድረስ ዳዋውን ለማስተላለፍ በአቋም ጸንቶ ጠንክሮ እንዳይጓዝ እንቅፋት የሚሆነው ትልቁ መድረክ ምንድነው ይሄ ፋሂሻ ሙንከራት የተለያዩ ልቅ የሆነ የወንድና የሴት ግንኙነት ነው ለዚህ ሲባል ይሄ ወጣት ሐዊያውን ማንነቱን ጠብቆ ከኢንህላል ከኋላ ቀርነትና ራሱን حرام ላይ ከመጣል ተጠብቆ መጓዝ ይችል ዘንዳ ረሱሉል አሚን رواه الخمسة بذكروا الصحيح حديث لا يمدن يالوت يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج እናንተ ወጣት ስብስቦች اهتمام የተደረገው በወጣቶች ላይ ነው እናንተ ወጣት ስብስቦች ከናንተ ውስጥ የመግባት አቅም ያለው ወጣት ያግባ እሱ አይናችሁን ይሰብርላችኋል ብልታችሁን ከሐራም ይጠብቅላችኋል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም ስለዚህ ይሄ ወጣት ከዚህ አይነት ሪሳላው እንቅፋት ሊሆን የሚችልበት ነገር ለማለፍ ቅድም ስለተረገረ ሶስት አልገባም ያኒ ትዳር ማያስ አቅም ያላችሁ ወጣቶች ረጅም ነገርን አትመኙ አንመኝ ሰፊ ነገርን አናስብ ወደ ሰፊ ነገር ውስጥ አንግባ ልንጠቀም የሚገባን ነገር ያለችን ዑምራን እንውቃት መቼ እንደምትሄድ መቼ እንደምሄድ አላውቀውም ዛሬ አንተ ተጠቅመህ ማለፍ የኔና አንተ ፈንታ ነው ለዚህ ነበር ሰለፎቻችን لو قالوا لك بقال لعمرك الاسبوع ساتزوج حتى لا القى الله عذوبا ለድሜ 8 ቀን የቀረህ ተብዬ በባል አገባለሁ አላህ ፊት ላጤሁኝ ላለመቅረብ ይሉ ነበር ሰለፎቻችን የ8 ቀን ህይወት ድሜ ብትኖረን እናገባለን ይላሉ ምን ከሪሳላው ተዘናክተው በሻህዋ ተጠልፈው ይሄ አይኖቻቸው ብልቶቻቸው ከሐራም ላይ ወድቆ ማለፍ እንዳይችሉ ለማድረግ የተጠቀሙበት ነው ረሱሉል አሚን በዚህና መሰል ቦታዎች ነብዩ ሰለላሁ ዐለይሂ ወሰለም በየሚገኙት አጋጣሚዎችና ሙናሰባዎች ይሄን ወጣት ሪሳላው መሸከም እንዲችል አማናውን በአግባብ ተወጥቶ ማለፍ እንዲችል በዚህ አይነት መልኩ ያዘጋጁት ነበር በዚህ አይነት መልኩ ያደራጁት ነበር ወደ ወጣቱ ትውልድ ይሄን ያክል ካነሳን ረሱሉል አሚንና ከነብዩ ጀርባ የነበሩት በነብዩ መድረሳ ውስጥ ያለፉት በነብዩ ትምህርት ቤት ውስጥ የወጡት ከነብዩ ተምረው ያለፉት ወጣት ትውልዶች ምን አይነት ሰዎች ነበሩ ከራሳቸው ከነብዩን ጀምር አላህ ነብዩን የነብይነት ማዕረግ ያጎናጸፋቸው መቼ ነው እድሜያቸው 40 ሲሆን ነው 40 ዓመት እድሜ ምን ተብሎ ነው የሚገለጸው ሲነል ኢክትማል الشباب የወጣትነት ሙሉ እድሜ መገለጫ 40 ዓመት ነው አይደለም ወጣትነት መገለጫ በዛ እድሜ ላይ ነው ነብዩ ለሪሳላው ያጫቸው ቀጠለ ማን መጡ ሰይድና አቡበከር ስዲቅ እስልምናን ሲከተሉ በነብዩና በአቡበከር መካከል ረዲየላሁ ዐንሁ የ3 ወይም የ2 ዓመት የእድሜ ልዩነት አለ ይባላል የ37 ዓመት ሰው ነው አቡበከር በ37 ዓመት ወጣትነታቸው እስልምናን ተቀበሉ ሰይድና ዑመር ከአቡበከር 10 ዓመት ያንሳሉ የ27 ዓመት ወጣት ነው ተቀበሉ ሰይድና ዑስማን ከነብዩ እድሜያቸው ዝቅ ያለ ሰው ናቸው ሰይድና አሊ ኢብኑ አቡ ጣሊብ የ6 ዓመት ወጣት ነው እስልምናን ተቀበሉ ወደዛ ገብተህ ስትመለከት እነ ሙስዓብ ብን ዑመይር እነ አብዱላህ ብን መስዑድ እነ አብዱላህ ብን አባስ እነ ዘይድ ብን ሳቢት ወአምሳል هؤلاء الرجال خيرة الناس ለምድር ላይ አላህ ምርጥ አድርጎ የፈጠራቸው ለዚሁማ ባለውለታ ሆነው ያለፉት ሰዎች በወጣትነት እስልምናን የተገነዘቡት እስልምናን የተረዱት እስልምናን የተቀበሉት 12 13 14 15 እያልክ ትቀጥላለህ ሐዲስ ወላ ሐረጅ ቁጥራቸው በጣም ሰፊ ሆነ የወጣት ስብስቦች ለዚህ ነው ዳር አልአርቀም ኢብኑ አልአርቀም የመጀመሪያው እስልምና መንባዕ መነሻ መድረክ የነበረው ቦታ እስልምና ሲሰበክበት ሰዎች ሲደራጁበት እስልምናን መርዳት እንዲችሉ ሳቢረን ሙሳቢተን ሙጃሂደን ፊ ሰቢሊ በጣም ጠንካሮች የሚደርስባቸውን ዒባ መከራና ችግር ተቋቁመው ለእስልምና ሰርተው የሚያልፉ ወጣቶች ሲዘጋጁበት የነበረው መድረክ አልአርቀም ነው ሐዲስ ወላ ሐረጅ እዛው ስትገባ በአጠቃላይ ወጣት ናቸው ማለት ይቻላል አርቀም ሁሉ ጊዜ የሚነሳው ሱሐባ
ወጣት ሱሐቢ ነው የሱ ቤት ነበር መንባዕ الاسلام ከናታችን ከድጃ ቤት ቀጥሎ እስልምና ሪሳላ መንቀሳቀሻ መድረክ የነበረው እዛ ቤት ውስጥ የነበሩት ኺረተ الرجال ኺረተ الناس للاسلام እስልምና ባለውለታ የነበሩት ታላላቅ ሰዎች ሁሉ እድሜያቸው ወጣቶች ነበሩ በወጣትነት እድሜያቸው ነበር እስልምናን ተቀብለው ለእስልምና ባለውለታ ሆነው ያለፉት ከዚህ አንፃር ነው እኛ ማየት ያለብን ስለዚህ ይህ ወጣት ትውልድ የሚጠብቁት ኃላፊነቶች አሉት ቅድም ሲነገር ነበር አንድ በመጀመሪያ ደረጃ ያመለካከት ወይም ደግሞ አስተሳሰብ ኢዕቲቃድ የአቂዳ አህዋሉ ሊለወጥ ይገባል አላህ የፈጠረህ ዓላማ አለ የተወሰነልህ ግብ አለ ዓላማችን የተፈጠርንበት ዓላማ وما خلقت الجن والانس الا ليعبدون አላህ ለንገዛን የተፈጠርነው ሉባ አይደለም አንድ ሰለፍ እንደተናገሩት በጣም ፈረስ ግልቢያ ይወዱ ነበር ፈረስ እየጋለቡ ያገኛቸው ሰው በአንድ ወቅት የፈረስ ልጓማቸውን ይዘው አኹልቅተ ሊሃዛ ለዚህ ነው እንዴ የተፈጠርከው አላቸው ይባላል ለዚህ ነው የተፈጠርከው ለጨዋታ ለለዓብ ጊዜህን በከንቱ ለማሳለፍ ከዚህ በኋላ ነው ህይወቴን መስይር የወሰንኩት ይላሉ የተፈጠርክበት ሐደፍ አለ አላህን በብቸኝነት ልትገዛ አላህን በብቸኝነት ልታመልክ وما امروا الا ليعبدوا مخلصين له الدين በብቸኝነት አላህን ብቻ ልትገዛ አጂብ ነው ምናልባት እድሜያቸው የገፋ እና ወጀድና አባአና አባቶቻችን እዚህ ላይ ያገኘነው ብሎ ቀብር የሚገዛ ወላጅ ብታገኝ ሊደንቅ አይገባ ሊሆን ይችላል ከርሜ ያገኘው ነገር ነው ዛሬ ይሄ ወጣት የውቀት በሮች በሰፉበት የውቀት መድረኮች በተከፈቱበት መጽሐፉ በየቋንቋው በተተረጎመበት የተለያየ ሽርክያት ሙሐረማት አላህ የሚጠላቸው የባዕዳን አምልኮት ተግባራት መፈጸም ግን ለዚህ ወጣት ውርደት ነው አላህ Subhanahu Wa Ta'ala ኢን ሐላፊነት አሸክሙሃል كنتم خير امه اخرجت للناس ሰዎችን ለመለወጥ ሰዎችን ወደ ትክክለኛው መንገድ ለማምጣት ወደ አላህና አላህ ብቻ እንዲገዙ ለማድረግ መልእክት ማስተላለፍ የምንችልበት አቅም የተሰጠን በተለይ ወጣቶች ነው ይህንን ትልቅ ሸክም የተቀበልን ሁሉ ጊዜ አስተዋውሱት ያን ስቃይ ያን እንግልት ለዚህ የተከፈለው መስዋዕትነት ቢላል ኢብኑ ረባህን አስተዋውሳቸው ረዲየላሁ ዐንሁ በዛ እድሜ ላይ የከፈሉት መስዋዕትነት አሐድ አልአሐድ እያሉ መካ ጎዳና ላይ በዛ በረሃ የተቃጠሉበት ሙስዓብ ኢብኑ ዑመይር በወጣትነት እድሜያቸው ከዚህ ከባዕዳን አምልኮት ወጥተው ከሽርክ ተግባር ጸድተው ራሳቸውን ለአላህ እጅ ሰጥተው እስልምናን ከተቀበሉ በኋላ የደረሰባቸውን እንግልት አስቡት ያ ወጣት ሰሐቢ ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ ሐቅና ባጢልን ቀላቅሎ ላለመሄድ ሐቅ ላይ መስዋዕት ለመክፈል ወስነው በገቡበት ጉዞ ላይ የደረሰባቸው መከራ እናውቃለን ከናታቸው ከቤተሰቦቻቸው ከመካ ሙሽሪኮች በአጠቃላይ ሙስዓብ ተገረፉ ሙስዓብ ታሰሩ ሙስዓብ ተደበደቡ ያ ዘመናዊ ወጣት ሙስዓብ ያለፉበት ጎዳና ያስታውቅ ነበር ሙስዓብ በጣም ውድና ውብ ሽቶችን ይቀቡ ስለነበር ሙስዓብ ማለፋቸው ሽታቸው ጥሎ በሚያልፈው አሰር ይታወቅ ነበር ያ ወጣት ግን ለእስልምና ሲሉ ሁሉን ነገር ጣሉ መስዋዕት ሆነው ወደቁ እሁድ ጦርነት ላይ ተሰው ሙስዓብ ኢብኑ ዑመር ሲሞት ያ በቀን ሁለት ልብስ ይቀይራል የሚባል ወጣት ያለፈበት ጎዳና በሽቶ ይታወቃል የሚባል ወጣት ሙቶ ግን ከፈን የጠፋለት ረዲየላሁ ዐንሁ ሰሃባዎች የሚቀብሩበት ከፈን አጡለት የተገኘችው ከፈን አንዲት ከፈናት ከፈኗንም ደግሞ ሲያለብሱት ራሱን ሲሸፍኑት እግሩ ይገለጣል እግሩን ሲሸፍኑት ራሱ ይገለጣል ነብዩን መጡና ያ ረሱላህ ከፈኗ አነሰለ ሙስዓብ በምን እንሸፍነው ብሎ ጠይቋቸው ረሱል አሚን ራሱን ሸፍኑትና እዝኺር እንደዚህ ሽታው የሚያምር ሆነ አበባ ነገር ቅጠል ነገር አለ እሱን እግሩ ላይ ያልብሱት አሉ ረሱል አሚን ሰለላሁ ያ ወጣት ዘመናዊ የሀብታም ልጅ በጣም ድሎት ውስጥ ያለፈ ወጣት ለእስልምና ሲል ለዚህ ሐቅ ሲል ራሱን መስዋዕት አድርጎ والله ሰሃባዎች ከዛ በኋላ ሙስዓብን ስናየው በቆዳና በጨርቅ የተጣፉ ልብሶችን ስናየው ሰሃባው ሁሉ አንገቱን ይሰብር ነበር እሱን ያዩ ሰሃባዎች ያለቅሱ ነበር አላህ ስራቸውን እንደርላቸውና ያ ዘመናዊ ወጣት ሙስዓብ ኢብኑ ዑመይር ሲሞት ነበር አብዱራህማን ኢብኑ አውፍ ጾመኛ ሆነው ሰኞ ዕለት ቤታቸው ሲገቡ ሀብታም ናቸውና ቤታቸው የተለያየ አይነት ማፍጠሪያ ተሰርቶ ጠበቃቸው ምግቡን ሲያዩት ግን አለቀሱ مات حمزة وهو كان خير منا حمزة تسووا كنيا يتشالوا سو نبرو ومات مصعب موتوا كنيا يتشالوا سو نبرو الله بالدنيا لا يمشاچلت وጣት ነበር ያን ሁሉ ጥሎ ግን ለአኺራ ተሸጋገረ والله ይሄ ቀረበልን ምግብ አላህ የጀነት ዋጋችንን በዱንያ ላይ ያመጣብን ሳይሆን አይቀርም እባካችሁ አንሱልኛሉና ያለቀሱ በውሃ ብቻ አፍጥረው ከቤታቸው ወጡ ይባላል ረዲየላሁ ዐንሁ ኢብራሂም ያተብር ለኛ መልእክት ለኛ ትምህርት ነው እነዚህና መሰል ሰሃባዎች ከነብዩ ጀርባ አለፉ ስለዚህ እስልምናን ስንመለከተው ሪሳላውን ይዘው የመጡ ሰዎች የወጣትነት እድሜ የነበራቸው ሰዎች ናቸው ለእስልምና የቆሙት ሰዎች በወጣትነት እድሜ ውስጥ ያለፉ ሰዎች ነበሩ
ከዚህ አንፃር እንመልከታቸው መለስ ብለን እናያቸው ቅድም እንዳልኩት አቂደተን ልንከተላቸው የሚገባ ያን ትውልድ ስለነበር ልንከተለውና መስመራቸውን ይዘን ልንጓዝ የሚገባ እነዛን መልካም ኺረተ الرجال ኺረተ الناس ኺረተ الشباب الله የመረጣቸውን ምርጥ ትውልዶች ابن مسعود እንዳሉት በመድር ላይ ከነብዩ ኸልቅ የነብዩን ተከታይ አድርጎ የመረጣቸው ሱሐባዎች ናቸውና ሊከተሏቸው የሚገባ አታፍርም እነሱን መስለህ ብትኖር የነሱን መንገድ ተከትለህ ብትሄድ ሀያትህ እነሱ ያለፉበትን ጎዳና ይዞ መጓዝ ከቻለ እድለኛ ነሽ ዛሬ እናታችን አይሻን እናታችን አስማ እነ ሶፊያ ብንት አቡ ጣሊብ ሌሎችን አምሳል هؤلاء النسوة መልካም ትውልዶችን ታሪክ አውቀው እነሱን ቢከተሉ ሞዴላቸው ነው ትልቅ እድለኞች ነን ነገር ግን የምንከተለው ሌሎችን ሆነ